ራሱ የትራክ ካምፓኒ እንዳለው ያወራል እና እኔም እሱ በሚያወራውና ብዙ ጊዜ በሚያረጋቸው በሚሰጣቸው ምናምን ሰዎችን ሲረዳ ያለው ሰው ስልኩን እንትን ላይ ያገኘውትና ምንድነው ባዮ ላይ ስለ ትራክ ቢዝነስ ላማክረው ደወልኩ በተደጋጋሚ ሪካርድ ብቻ ላሰማና ከዛ አወራለሁ። እሺ እሱ ለምን እንደወጣ እኔ ማወቅ ፈልጋለሁ። እኔ ማወቅ ፈለኩኝ። ለምን 10 ሺህ ብር ለምን ምንድነው ያወጣው? ሱረቲቱን ተወልጃለች። ካርድ አለ፣ የላይሰንስ ፕሌት አለ። እንደሱ በሙሉ እኮ ነው ታክስ ከፍለን እያንዳንዱን እኮ ሪሲት አለ። ያለ ሪሲት እኮ ለምትወስድ ነበር ከእናቴ ጋር ስታረቅ ወይ ደግሞ ከሷ ጋር አሪፍ ሲቹዌሽን ውስጥ ስገባ ለከኔና እሷ መጣላት ብዙ ሰው እንደሚፈልገው ገባኝ። ከሷ ጋር ተጣልቼ በነበረበት ሰዓት የቀረቡኝ ሰዎች ወይ ደግሞ ለኔ ያለውልሽ ያሉ ሰዎች ከሷ ጋር ስታረቅ በቃ ትልቁ ጠላት የሆነ ቁጭ አሉ ማለት እኔ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። በዛሬ ቪዲዮ ይዤላችሁ ከመጣሁት ውስጥ መካከል ፍራኦል ኢቴቻ አጭበርብሮኛል በማለት አንዲት ግለሰብ ቲክቶክ መንደር ላይ ቅሬታዋን እያቀረበች ተሰምቷል። በምን አይነት መልኩ ነው ቅሬታዋን ያቀረበችው የሚለውን አብረን በቪዲዮ የምንመለከት ይሆናል። ከዛ በመቀጠል ደግሞ ጂጂኪያ ልጅ ሳምሪ በአንድ ፖድካስት ላይ ቀርባ አነጋጋሪ ነገር ተናግራለች። ምንድነው እሱ የሚለውን አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። እንዲሁም ሁላችንም ይሄንን ቪዲዮ ላይክ በማድረግ እንጀምረው። ወደ ዛሬ ቪዲዮቻችን ሂድ። ራሱ የትራክ ካምፓኒ እንዳለው ያወራል እና እኔም እሱ በሚያወራውና ብዙ ጊዜ በሚያረጋቸው በሚሰጣቸው ምናምን ሰዎችን ሲረዳ ያለው ሰው ስልኩን እንትን ላይ ያገኘውትና ምንድነው ባዮ ላይ ስለ ትራክ ቢዝነስ ላማክረው ደወልኩ። በተደጋጋሚ ቤቱን ሲከፍት ስለ ትራክ ቢዝነስ ነበር የሚያወራው እና ሰክሰስፉል ሀብታም የሆነውም በትራክ እንደሆነ ያወራል እና እኔም እንደሰው ገንዘብ ማግኘት ፈልጋለሁ። ከዛ ምን አደረኩ? ከባዮ ላይ አንስቼ ስልኩን ደወልኩለትና ላማከረው ትራክ ቢዝነስ ውስጥ አሪፍ እንደሆነ ሁሉ ጊዜ ታወራለና መግባት ፈልጋለሁ፣ ምን ትመክረኛለህ ብዬ ጠየኩት። አሁን ቢሆነ ብር አለኝ፣ ያንን ብር ወደ ኢትዮጵያ ይዤ ስራ ልሰራበት አስባለሁ። ግን ኢትዮጵያ ልሄድ ስለሆነ ትራክ ቢዝነስ ውስጥ ግን ለመግባት የሚያግዘኝ ሰው ካለ ነው ትራኩን ራን የሚያደርግልኝ ማኔጅ የሚያደርግልኝ። ምሳሌ ድራይቨር ሲፈልግ ድራይቨር፣ ጎማ ሲፈልግ ጎማ፣ እያንዳንዱን የትራኩን ራን የሚያደርግልኝ ሳገኝ ነው መግባት የምፈልገውና ምን ትመክረኛለህ ብዬ አወራሁት። ሳወራው እኔ እንደዚህ አይነት ጠንካራ ሴቶች ትራክ ቢዝነስ ውስጥ እንዲገቡ ፈልጋለሁ እና የትራክ ቢዝነስ ብትገቢበት በወር 30 ሺህ ብር ታገኛለሽ፣ 2 ድራይቨር ይደረግልሻል፣ you make 30,000 መንዝ አለኝ። እኔ ደግሞ ትራክ ትምህርት ቤት ስላለኝ ችግር የለውም እረዳሻለሁ፣ እኔ ራን አረግልሻለሁ ትራኩን እና እኔ ጋር ትራክ አለ ትገዢኛለሽ፣ ትወስጃለሽ ከኔ በጣም አሪፍ አዲስ ትራክ ጥሩ የሆነ ትራክ አለኝ፣ በወር 30 ሺህ ብር ታገኛለሽ። ድራይቨር ደግሞ እኔ ስኩል ስላለኝ ከዛ በቀላሉ አገኛለሁ፣ ከዛ ወደዛ እንትን እላለሁ፣ በማይል ነው የሚከፈላቸው ምናምን አለኝና ሲነግረኝ ኦኬ የምትረዳይ ከሆነ በደስታ እገዛለሁኝ አልኩት። ሰው የገዛው ትራክ 167,500 ምናምን ዶላር ነው የገዛው ታለኝ። ያንን ትራክ 10 ሺህ ብር ቀንሼ እሸጥልሻለሁ 157,000 ሲለኝ ነው እንደውም ለምን ትቀንሳለህ? እንድትቀንስ አልፈልግም፣ 30 ሺህ ብር በወር ካገኘው ይሄን ነገር በ7 በ8 ወር የሚመለስ ነገር ነው ብሎ ነግሮኛል። እሱም ራሱ ማለት ነው ሰው እንድቀንስ አልፈልግም አልኩት። እኔ ፋይናንሻሊ ሰፖርት አልፈልግም፣ የምፈልገው እኔ ኢትዮጵያ ስለምገባ እዚህ ማንም ሰው ስለሌለ ማኔጅ የሚያደርግልኝ ብቻ ነው የምፈልገው አልኩት። እሺ ምናምን አለኝ። ዶንት ወሪ 10 ሺህ ብር እኔ እቀንሳለሁ፣ ሴቶች ማበረታታት እፈልጋለሁ አለኝ። እንደዛ ሲለኝ አመንኩት በቃ እንደ እግዚአብሔር ቃል። ምክንያቱም እዚህ ሶሻል ሚዲያ ላይ በጣም ደግ ነው በሚደረጉ ላይክ ለሰዎች ግብር ሲሰጣ ያለው እና ደግሞ የሚያወራው መልቲ ሚሊዮኔር እንደሆነ 100 ትራክ ያለው ሰው ከኔ ከአንድ ተራ ኢትዮጵያዊ ሴት ያጭበረብራል ብዬ በጭራሽ አልጠበቅኩም። እንግዲህ እቺ ግለሰብ በአሜሪካ የምትኖር የነበረች ኢትዮጵያዊ ነች እና ፍራኦል ኢቴቻ አጭበርብሮኛል በማለት ትላንትና በቴዲ ሐዋሳ ወይ ደግሞ ሁላችሁም ታውቁታላችሁ ብዬ አስባለሁ። ቴዲ ሐዋሳ ማለት እንደዚህ አይነት ነገሮችን የሚያወያይ ግለሰብ ነውና በሱ ቤት ተገኝታ ፍራኦል ኢቴቻ እንደዚህ አይነት ገንዘብ አጭበርብሮኛል በማለት በዚህ መልኩ ተናግራለች። ሌሎችም የተነሱ ሐሳቦች አሉ፣ እነሱን አብረን እንስማና ጠቅለል አድርገን
ሀሳብ አስተያየታችንን እናጋራለን። መንገድ በራሱ ማኑዋልና ይሄ ዝም ብሎ በቃ ምንም ታሪክ የሌለው አሻሻጥ ትክክለኛ አሻሻጥ አይደለም። በቃ በህጉ ምናምን የሄደ ነገር አይደለም። ይሄ በመተዋወቅ ወይም የሀገሬ ሰው በሚል ነው የተሻሻጡት። ሁለተኛ ነገር ፍራኦል ለምሳሌ እሷን ለመርዳት ብሎ እንዲህ ድራይቨር ፈልጋለሁ እንዲያደርጋለሁ በመሀል ላይ ትራኩ ቆሞ ነበር። በዛን ሰዓት እቺ ልጅ ካልሰራች ገንዘቡን አውጥታ ያ ሁሉ ካሽ ነው ገብቶሃል። ይሄ ሊዝ አይደለም። ያን ያህል ገንዘብ አውጥተህ የሚባለውን ገንዘብ ወዲያው ባለማግኘቷ በጣም ስትረስ አድርጋ ነበር ስትነግረኝ። ስለዚህ ለእሱም ያልኩት ፍራኦል ይህን ነገር ከቻልክ ቶሎ አስገባውና አትጣሉ። በቃ ጭቅጭቅ ውስጥ ከምገቡ ስራ መስራት ከቻለ እንዲደረግ። ሁለተኛ ደግሞ በሁለቱም ፊት የምናገረው ሽያጩ ራሱ በስሟ አልዞረም፣ ገና ፕሮሰስ ላይ ነው ይመስለኛል። ግን በስሯ እንደዞረ አይነት ሆኖ ነው እሷ የምታወራኝ። ለእኔ ስጠይቃት አታውቀው፣ ምንም አይዲያው አልነበራት። ገባህ አይደል? ስለ ቢል ኦፍ ሴል ምንም ታሪክ አታውቅም። እኔ እሷ የምታወራኝና ያለው ታሪክ ይለያያል። ፍራኦል ጋር ደግሞ ያለው ነገር ይመስለኛል በመተማመን ፕሮሰስ እየተደረገ ነው ይመስለኛል። ስለዚህ የሁለቱን ወሬ ነው የምነግርህ። ሽያጩ በአጠቃላይ የተጨመላለቀ ነበር። ገዢዋም ሻጩም የነበረው ነገር ትክክል አይደለም በአጭር አማርኛ። ከዛ በኋላ ያ ፍሪክሽን መጣና ሲሳሳቡ ነበር። ነገር ግን ቴምር አሁን ላይ ጥያቄዋ ሊሆን የሚችለው ፌር ሳወራ ለምን በውድ ተሸጠልኝ የሚለው ነገር አይደለም። ፍራኦል ያጠፋው ምንድን ነው? ትራኩ እንዳይሰራ ወይም 3-4 ወር ከቆየ እች ልጅ ምንድን ያጣችው? ካሿን አውጥታ ገቢ አላገኘችም። ስለዚህ ብዙ ነገር አታለች በሚለው ልናወራ እንችላለን እንጂ አንተ ዲለር ሄደ መኪና ገዝተ ለምን በውድ ተሸጠልኝ አትል። ቢካዝ ዋንስ ሄደ ሳይን ስታረግ ግለሰብ አዘች ጋር እንግዲህ በሁለት መልኩ ነው ፍራኦል ኢቴቻን እየወነጀለችው ያለችው። አንደኛው በምንድን ነው አቀርብልሻለሁ ባለኝ ሰዓት አላቀረበልኝም እያለች ሲሆን፣ ሲቀጥል ደግሞ ያቀረበበት ዋጋ ራሱ በጣም ፌር አይደለም፣ ገበያ ላይ ካለው በጣም አትርፎን ያቀረበብኝ፣ በቃ አጭበርብሮኛል እያለች ነው የምትገኘው። ኦኬ ሪካርድ ብቻ ላሰማና ከዛ አወራለሁ። እሺ 10 ሺህ ብሩ ራሱ ለምን እንደወጣ እኔ ማወቅ ፈልጋለሁ። እኔ ማወቅ ፈለግኩኝ። ለምን 10 ሺህ ብር ለምን ምንድን ነው ያወጣው? ካም ካርድ አለ፣ የላይሰንስ ፕሌት አለ። እነሱ በሙሉ እኮ ነው ታክስ ከፍለን እያንዳንዱን እኮ ሪሲት አለ። ያለ ሪሲት እኮ ለምትወስድ ቴምር መሐመድ ምናምን የሚል ሪሲቶች ቁልቁሏል እኮ። አንድ ሰው ትራክ ገዝቶ እነዚህን ስራ ለማስጀመር 10 ሺህ ብር ያወጣል ማለት ነው? ኦ ማይ ጋድ አይደለም ፈለኩኝ። እኔ እኮ ግራ ገብቶኝ ነው። ምን አይነት ጉድ ውስጥ ነው የገባሁት? እስኪ 10 ሺህ ብር ወጪ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ 10 ሺህ ብር ወጪ ወጥቶታል እያልከኝ ነው። ከየት ለምንድን ነው የተከፈለው? አስረዳኝ። ነገር አልተለጠፈለትም ማለት ምንድን ነው? እሺ አስረዳኝ። ለምን እንደከፈልክ ልወቀው፣ ንገረኝ። አሁን ምሳሌ ምን እንደሆነ ልወቀውና ውስጤ ይመን። ሪሲቱ ይምጣና የተከፈለው ለምን እንደሆነ ሪሲቱ መጥቶ ይሁና። ከዛ በኋላ አይመለከተኝም ካልሽ አለ መክፈል ትችላለሽ። ይመለከተ እኔ አሁን 10 ሺህ ብሩ የላይሰንስ ፕሌት፣ የካም ካርድ፣ እነዚህ የኢንሹራንስ ይኸውልህ አንድ ነገር እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ አላስጀመረውም። ምንም የጀመረው ስራ ያንልም ስራ ጀምሯል ብሎ የካም ካርድ የተለያዩ እየሰማው ነው የላይሰንስ $10,000 እና ደግሞ ምንድነው ያለኝ አንድ ላይ ነው ብዙ ሪከርድ ስላለኝ እዛ ውስጥ ለእንትኗ ራሱ ዲኤምቪ ለብሩጋ ሆነው የሚያቋት ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑን ታርጋውን የነገረኝ። የምናውቃት ሴት ስለሆነች 1 አመት በስታፕ አትደውሉልኝም አንዴ። በነገራችን ላይ ሰውዬው እነዚህ ደሞዝ ያልተከፈላቸው ሰውዬ ራሱ እየደወሉልኝ ነው። ቆይ አንዴ ዝም በል ፍራኦል፣ ስፒከሩን አጥፋው። በቃ ይበጥብጠኝ። እኔ ተራ ነው አሁን በቲክቶክ ይምጣ። $10,000 እዚህ ጋር ያሉ ትራክ ድራይቨሮች እነተሙ አንድ መኪና ገዝተክ ስራ ለማስጀመር $10,000 ወጪ አውጥቼልሻለሁ ብሎ ጠይቆኛል። ያ ብር ምንድነው ጠይቅልኝ። ይሄው ሪከርዱ እየተጨቃጨቅን ይሁን ባለበት የተጨቃጨቅ ነው። ይሁንም አለ ይሁንም ድምጽ አሰማዋለሁ። $10,000 ራሱ ከ150,000 በላይ ሌላ ሊያጭበረብረኝ $10,000 ጠይቆኛል። ለምንድን ነው $10,000 የሚወጣው? ትራክ ድራይቨሮች አሜሪካ ነው ያሉት እንዲፈርዱ ነው የምፈልገው። ይሄንን የምን 10,000 ነው አልኩት። አይ በቃ ወጣቻለሁ ሪሲት ቴምር የሚል ተጽፎበታል አለኝ። ያንን ሪሲት እንድጠይቅልኝ ነው። እኔ ፍራኦል ኢቴቻ አልፋታም። ክሱን ካልከሰስከኝ
ይቺ ሪከርድ ይዤ እኔ ንቀሃለሁ ካልከሰስከኝ ወይኔ ታሰራለሁ ወይ አንተ ይፈረድልሃል ወይ ይፈረድብኛል። እሺ አንድ እሱ ሁለተኛ 60,000 በወር ታገኛለሽ ብሎ ነው 43,000 ብር ያስከፈለኝ። ዮኒ ማኛው ሰምቷል። ዮኒ መስክር ለዚህ ሪከርዱም እዚሁ ስላለ እንደውም ዮኒ ጨንቆት የምን 60,000 ነው አለው። አይ 60,000 እንኳን አይሆንም እስካሁን ቆይተሻት የምርሽ በወር 50,000 አግኛለኝ። 50,000 አግኝ በቃ እኔ 10,000 ልቀንሰው 2 ሳምንት ጠብቂ እና መኪናውን ይስጥሻለኝ። እኔ ሲጀመር ስመጣም ከመጀመሪያው ኢትዮጵያ ሆኜ ስልኬን አያነሳም። እነተሙን እኮ ሽማግሌ የላኩት እና ዮኒ ስልኬን ስለማያነሳ ነው ለመጀመሪያ ጊዜ ያነሳልኝ። ለወንድም ብር ልስጥልህ ብዬ ነው የደወልኩለት በየርኩ በ2 ሳምንቴ። የዛን ሰዓት ምን አለኝ ወንድሜ ከዱባይ አልገባም አለኝ። ከዛ በኋላ ስልኬን አያነሳም። ዱባይም ቱርክም ሄጄ ስደውልለት በቱርኩ ስልክም አያነሳም። ሪከርድ አላነሳልኝ ብሎ የላኩለትን ሪከርድ አሰማሃለሁ። አንድ እሱን ሲቀጥል ደግሞ ዮኒ ጋር ራሱ ያወራን ለምንድን ነው ስልክን ማታነሳልኝ ብዬ ያወራውበትን ሪከርድ ስማ። ስልክ የሚባል አያነሳም። ሲጀመር ትራኩን ሊሸጠው እያስማማው ነበር በመሃል ለማ ስራፌል ለሚባል አብሮት አንድ ቢልዲንግ ላይ አንድ አፓርትመንት ላይ ለሚኖር ለትራክ ድራይቨር ለጓደኛው እኔ የኔን ስልክ ዘግቶ ለስራፌል ሊሸጠው እያስማማ ነበር። እኔ ከአሜሪካ ከኢትዮጵያ ስመጣበት ሲፎልስ ጠፋ። በ10ኛ ቀኑ ነው ትምህርት ቤት ውስጥ ሆቴል ይዤ አልመጣ ሲለኝ በ2ኛ ቀኑ ወደ ትምህርት ቤት ውስጥ ገብቼ ትምህርት ቤቱ ተኝቼ በ10ኛ ቀኑ ነው እዛው ሲፎልስ ቁጭ ብሎ እንደገና መጥቶ ያናገረኝ በ10ኛ ቀኑ። እሺ አንዴ አሁን እንደዚህ ነው ሪከርዲንግ ሰምታል ለማዳሽን ሪከርድ ስላለ ማለት ነው። አሁን የእናንተ ሁለታችሁንም ሰምተናል። በዚህ ሰዎች እያደመጡ ነው። አሁን ሚዩት ታደርጊያለሽ። ከተቻለ መፍትሄ እንሰጣለን። አገኛለሽ ብሎ ደግሞ ሰማን። አሁን ወደኋላ የተመለስን እዛው ሳይሆን ወደ ገደለው እንምጣ። ተሙ ይሄ ጉዳይ አሁን ሊቋጭ የሚችለው እንዴት ነው? አስታራቂ የምትለው ሀሳብ ምንድን ነው? የተወሰነ ገንዘብ ይመልስላል። አሁን ወደ ገደለው እንምጣ። እንዲህ ከፍዬው እንዲሁ እሱን እኮ ሰማን አለፍ ነው። ወደዚህ እንምጣና ወደ መፍትሄው። እሺ ከታች እንደሚሰማቸው እርግጠኛ ልሁን። ለእኛ ይሰማናል። ቀጥል ተሙ። ከታች ይሰማቸዋል። የተሙ ድምፅ ኦኬ። ኔትወርክ ችግር ስላለ ዝም ብለን በባዶ 100 ምናምን 60,000 ኬዝ ይዘን ሳይጠፋ ይኸውልህ፣ ሲጀመር ማንኛውም ሰው ሲመጣ አንድ ሰው ይዳኘን ወይም ያውራ ሀሳብ ይስጥ ያስታርቀን ወይ እንዲበለን ሲል የሆነ ሰው እኔን ካላስደሰተኝ ወይ እሷ ደግሞ የሚደብራት እሱ የሚደብረው ከሆነ እኔ እዚህ ነገር ላይ ብዙም አልጨነቅም። እና ለዮኒም ቢሆን ለአንተም በቃ ፌር ነው ብለህ ካመጣኸኝ ነው የምናገረው። መጀመሪያ ከጅምሩ የትም ለመዝለል የትም ለማውራት የሽያጩ ሂደት ትክክል አይደለም ሲባል ምንድነው አስቀመጥኩልህ። ተሻሽጠ ከጨረስክ እዚህ መተህ እኮ ዲል አታረግ። ገባህ አይደል? ማን ነው እዚህ መተህ አንተ ለምን ትዳኛለህ? ለምን ዮኒ ይመጣል? ለምን ነቢን ይመጣል? አልቋል። ወሬውም አያስፈልግም ነበርኩ እና ባለ ነገር ዝም ብሎ መጨቃጨቅ አያስፈልግም። ስለተጨመላለቀና ስለተብኳካ ነው መተን እዚህ ሰዓት ምንገል ሽጠ ከፍላሷ ሙሉ ቢሆን ኖሮ ከሱ ጋር ትጣላም፣ እሱም ሙሉን ወስዶ ቢሆን አይጣላም። ይሄንን አምጥተህ እንዴት አልተጨመላለቀም ልትለኝ አትችልም። ፌር አውራ እያልከኝ። ሁለተኛ ነገር ደግሞ ቴምር መታሁን ይሄ መኪና ውድ ነው ብላ ብታወራ ስለ ውድነቱ አሁን ዲል ማድረግ አትችልም። ገዝተሃል፣ በቃ አንዴ ፈርመ ከገዛ በኋላ ቤት ያፈሳል መኪና ያፈሳል ምናምን ብትል እንደ ፍሬንድ ይሄ ነገር ፌር ነው አይደለም ብለህ ልትዳኝ እንጂ የምትችለው በህግ አግባብ ብትሄድ ማንም አይሰማም። እኔ መኪና ስገዛ እንትን ሆነ ጎማው እንዲህ ያለ ብል ማንም አይሰማኝ። ዋናው ነገር ግን እንደ ኢትዮጵያዊ ነው እያወራን ያለ ነው። እሷም ቢዝነስ ጀማሪ ናት፣ አዲስ ናትና የትራኩ ዋጋ በጊዜው ውድ ነው ውድ አይደለም በምን ያህል ጨምሮ ነው የሚባለው ነገር አስቀመጥኩልህ። ከ100 እስከ 130 ሺህ ሊሄድ ይችላል ማክሲመም ብያታለሁ። ለምን የትራክ ቫልዩ ማንም የትራክ ድራይቨር ቁጭ ማድረግ ይችላል። ዋጋው ምናልባት 5,000 ልትጨምር ወይ ልታሳንስ ትችላለህ፣ ወይ ማክሲመም 10,000 እንጂ ይህን ያህል የምትሳሳተው ነገር አለም። ትራክ ደግሞ ኢቨን ጉግል ብታደረግ ያሳያል። አሁን የሚሆነው ምንድነው? እነዚህ ሰዎች ትራኩ ከተሸጠ ቆይቷል። ትሪየርስ ነው። ሪሲቱ ላይ 157,000 እኔ አሁን ልክልሃለሁ። የመኪናውን ቪን ነበርና ሪሲቱ ላይ አልገባህም እኮ ፍራዋል። አንተ እኮ ትክክል ነሽታል። ወሬው የሚሆነው አባቴ እየሰማኝ ከሆነ እኔ ልጨርስና ከዛ ለፍራውል ሰጠዋለሁ።
ፍራኦል እኮ አሁን አንተ በመሸጥ አንተ ይቅርታ ቴዲያችን ባኬን ፎርስ እንዳይሆን እኛም እሷ ገዢ ናት። ቆይ ወደ እናንተ እመጣለሁ፣ ችግር የለውም። ቆይ አንድ ልጨርስሽ ቢኒሻ። ስለዚህ እኔ መልሶ አንሚዩት ምናምን እንዳይልኝ ብዬ ሚዩት ምናምን እንዳይሆን ብዬ ነው። ስለዚህ ፍራኦል መሸጡ ሻጭ ነው። ለምን በዚህ ብር ሸጥክ ብለህ አታወራም እያልኩ ነው። በቃ ሽጣሃል። እሱ ላይ አሁን እኮ አይደለም ወሬያቸው። እሷም ገዝታለች። ምን የምትመላለ ውድ ነው ርካሽ ነው የሚለው ምንም አይደለም ታሪኳ። አሁን ምናው ማውራት ካለብን በጊዜው 3 ዓመት ሆኖታል የትራክ ሻጭና ገዢ ታሪኩ። ታይትሉ ዞሯል ወደ እሷ ይዘዋለች ቆይቷል። እና አሁን ይህ ክስ ሲመጣ አሁን ባለው ከረንት ባለው ነገር ምንድን ነው ምንዳኘው ምንድን ነው የሚባለው ላይ ነው ልናወራ አይደል የመጣ ነው፣ ወይም ፍርድ ለመፍረድ ይሄ ነው። ስለዚህ እንደኔ ሀሳብ በጊዜው ፍራኦል ትራኩን ሲሸጥ ውድ ሽጦላታልና አይ ይሄን ትርፍ ብር መልስ ምለው እኔ አይደለም እዚህ ተመልካች እኔ በግል አሁን ይሄን አስተያየት መስጠት አልችልም። ወይ ደግሞ አይ እሷም ይሄንን እንዲህ ካደረገች ይሄን ማድረግ አለባት የሚለው ለ9000 ህዝብ መስጠት ነው። እኛ ግን እኔ እንደ ምስክር ያወራሁት ይሄ ነገር አለ ብዬ ነው ይሄን ተናግሬያለሁ። እሺ ስለዚህ ያንተ መደምደሚያ ምንድነው? የመፍትሄ ሀሳብ የተወሰነ ገንዘብ ይመልስላት፣ ህዝቡ ይፍረድ። ህዝቡ ይፍረድ፣ ችግር የለውም። አንድ ነገር ልንገረው። ቆይ ሌሎችን እንስማና ፍራ ወደ አንተ እንመጣለን። ቆይ ፊራ አንድ ጊዜ ያላወሩ ስላሉ የእነሱን እንስማና ቤኒሻና ሙሌ አጭር መልዕክት ስላላቸው እነሱ እንስማና እኔም አንድ ያላወሩ ሰዎች እየጠበቁ ነው። እናወራ አንድ ሀሳብ እንስጥ እያሉ ነው። ፍላይት ስለሆነ ነው ቴዲ ለዛ ነው እና ከወረድኩኝ መመለስ ትገኛል። ቆይ ድጋሚ አሁን አንተ ደግሞ ከወራት ቴምርም ስለምታወራ ሁለታችሁንም ማፈን ካለብኝ ላፈናችሁና ወደ ታዛቢዎች ልሂድ አንድ ጊዜ። ኦኬ ማለት የእነሱን ለመስማት እኔ አንድ ሀሳብ ሰጥቼ ከዛ እወጣለሁ። ስለምወጣ ነው ተመልሼ እንትን ያልኩህ። ከወጣ አትሰማንም? ከወጣ አልሰማችሁም ከዛ በኋላ። ስለዚህ ከወጣ ካትሰማህንማ ታዲያ ሌሎቹ የሚያወሩት እንዴት እንትላ ብትቀመጥልን ነው የሚሻለኛል። እኔ አሁን እዚች ጋር አንድ ሀሳብ ተናግሬ ልወጣ ነው ለዛ። እሺ ምንድን ነው ሀሳብሽ? ኦኬ ሀሳቤ አንተ ግን ከወጣ በኋላ ግራ ቀኙን አይተንኛ ተመልሰህ መምጣት የፈለጋችሁትን በቲክቶክ መምጣት አትችልም። ከወጣ በኋላ አልችልም። ኦልሬዲ ቲክቶክ አንደኛ ልል የምፈልገው ሁሉም እዛ ውስጥ ያሉትን ሰዎች አይታዩ ስለማይታዩ አንድ ኦልሬዲ አሁን እሷ ቲክቶክ ላይ የራሷን ሀሳብ ታቀርብ እንጂ ህግ ጋር በዚህ 2 ሳምንት ውስጥ ትመጣለች። ሳውዝ ዳኮታ ህግ ላይ ነው የምንቀርበው ሁለታችንም ማለት ነው። አንድ የዛን ጊዜ ሪሲቱን አቀርባለሁ፣ የቪዲዮ ምስሉን አቀርባለሁ፣ የትራኩ የተገዛበትን የተሸጠበትን ሁሉ አቀርባለሁ። ከዛ በኋላ ለደረሰ ዲስካውንቱን እራሷ እዛ ጋር ታያለች። ማንም ሰው ሽምግልና አልፈልግም። ከዛ በኋላ ይሄንን መተማመን አለብን። ማንም ሰው ከዛ በኋላ ወደ ህግ ከመጣም በኋላ ማንም ሰው ደውሎ ማንም ሰው ወላ ዮኒ ወላ አንተ ወላ ተሙ የትኛውም ሰው ሽምግልና ብሎ እንዲመጣ እንዲጠይቀኝ አልፈልግም። ኢትዮጵያዊ ናት፣ ሴት እህት ናት ምናምን የሚለው ያልኩ አለ የህግ አግባብ። እሱ ወደዛ እንመጣለን። ቆይ ሁለተኛ ነገር እኔ ተሙን የተጨማለቀ አሰራር ነው ስላለ ተሙ ጋር ነው ፖይንት ያደረግኩት። ከዚህ ሁሉ ዲስከሽን ተሙ ጋር ነው። ለምን ተሙን ማውራት ስለምፈልግ ነው። ትራኩ የተገዛበትን ፕራይስ ኦንላይን ማየት ይችላል። ሁለተኛ የተጨማለቀ አሰራር ነው የሚባለው በዲለር ኢትዮጵያዊ ስለሆንኩና እዚህ ሶሻል ሚዲያ ላይ ስለመጣውና ራሴን ዝቅ አድርጌ ከሁሉም ሰው ጋር እንደዚህ በጣም እየሳኩ እየተጫወትኩ ኦፕን ሆኜ ስላወራው ነው እንጂ የትኛውም ዲለር ጋር ስትሄድ ተሟን መኪና ገዝቶ ሲሸጥ አይቼዋል። ገዝቶ ሲሸጥ አይቼዋል። ኦፕሽን ገዝቶ ሲሸጥ ትራክ ገዝቼ ስሸጥ ግማሽ ብር ከፍሎ ለሄደ ሰው መኪናውን ውሰድ ብለህ ታይትል አዙረህ ትሰጠዋል? አትሰጠው። ላልከፈለችበት 4 ወር 5 ወር ገትራ ቀሪውን ብር ከ5 ወር በኋላ ለከፈለች ልጅ ኪሳራ አምጥቶባታልና ብሩን መልስ። ሲጀመር 3 ዓመት መኪናውን ራን አድርጋ እኔ አሁን መኪናውን አምጪ እና 150 ሺህ ልስጥሽ አምጪ እስኪ መኪናውን አምጪ መኪናውን እንደውም አሁን የፈለገ ማይል ይሄድ ዛሬ አሁን የሆነ ቴዲ እኔ የብር ችግር የለብኝም 150 ሺህ አሁኑኑ እሰጥሻለሁ። ትራኩ የት ነው ያለው? አምጪ አለ አሁኑኑ አምጪ እጅሽ ላይ ካለ ማነው እነ ቢኒ ምናምን የሚነዱ ከሆነ የሆነ ጓደኛሽ ካለ ትራኩን ሲጨዋው ታይትሉን ላኪልኝ 150 ሺህ ብር ይኸው ዮኒ ሁላችሁ ባላችሁ አሁኑኑ እሰጥሻለሁ። እኔ መጨቃጨቅ አልፈልግም። ትራኩ አለ ማምጣት ትችላለሽ። ኬስ ክሎዝድ። እንደዛ ከሆነ 150 ሺህ ተመልስላታለ። አሁን ቴዲ አሁን ትራንስፈር አድርግላል። አሁን በአንተ አካውንት ስጣት። ወላተሙ ማንም ሰው አፉን እንዳይከፍትብኝ ከዚህ በኋላ
ግን እኔ ለከዛ ወደ ህግ ኖ አልገባኝም። የፍራኦል ንግግር ፍራኦል ተረጋጋና ሲጀመር እኔ ጋር ለእኔ መሀል ሆኜ ነው እንጂ ያወራኋችሁ ይህን ነገር ለምን አላወራም? ከተሙ ጋር ምን የሚያገናኘው ነገር ቆይ አዳምጠኛ። አንዴ ደግሞ ተሙ ሲናገር አንድ ጊዜ ፍራኦል ብቻህን አታውራ። እኔ እያወራን እኮ እኔ የተናገርኩትን ማዳመጥ ትችላለህ። ካዳመጥ በኋላ የምትወስዱን ትወስዳለህ እንጂ ተሙ ፍራኦል የሚፈልገውን አያወራም። ቴምር የምትፈልገውን አላወራም፣ ወይም ቴድ የሚፈልገውን አላወራም። የነገርኩህን የተጨመላለቀ ያልኩ ራስህ እኮ እየተናገርክ እኮ ነው። ስላልጨረስክ ተጨመላልቋል ነው ያልኩህ። ስለ ሽያጭ አላወራሁም፣ ስለ ውድነቱ ስለምናምኑ አይደለም። አሁን እኔ መኪና ካንተ ገዛው ተሙ፣ እስኪ ኦነስት ሆነ ነገር ተው። መኪና ስሸጥ ተሙ መኪናው ስንት ነው? 10 ሺህ ላኩልህ። ፌር አይደለም ግን አስወር እሱ እንደፈለገ ያወራል። እኔ ነው ገንዘብ ማቲን በእናትሽ ቆይ ጨርሱ እነሱ። ያንቺ እውነት እኮ እዚህ ሊኖር እኮ አንድ ጊዜ በእናታችሁ አንድ ጊዜ ታደፈርሻለሽ አንቺ እኮ አንድ ጊዜ ያንቺ እውነት እነሱ በእነሱ በሚያደርጉት መልሱስ ሊኖር ይችላል። የግድ አንቺ ፓርቲስፔት ማድረግ የለብሽም ፕሊዝ። ተሙና ፍራኦል እሺ ለአንቺ እንደውም እኮ አሪፍ ነገር ነው። ሁለቱ ያወሩልሽ፣ አንቺ ዝም ብለሽ እኮ ወይ የሆነ ነገር እየጠጣሽ አድመጪ። 500 ሺህ 600 ሺህ ትራኩን ዛሬውኑ ነው ላኪው። አስቆሚውና እየሰራ ጭነት ካለ ከነ ጭነት ወደ ሳውዝ ዳኮታ ላኪው። አሁኑኑ 150 ሺህን ትራንስፈር አደርግልሻለሁ። ቆይ ከተሙ ጋር ጨርሱ። አሁን ተሙ የተጨመላለቀ ነው ያልከው። ተሙ ጋር እሺ ወይ መኪና ሲሸጥ አይቻለሁ ኦንላይን ላይ የቤት መኪናዎች ትሸጣለህ? ኦኬ ተሙ እቺን መኪና ወደድኳት እና መኪናዋን 20 ሺህ ነው ስትለኝ 10 ሺህ ላኩልህ። 10 ሺውን ደግሞ 2 ቀን ጊዜ ስጠኝ አልኩ። እሺ አልኩ። ከዛ በኋላ 2 ቀን አይደለም የሰጠው እኔ መኪናውን ስደውልልኝ ቆይ እዚህ ሀገር ሄጄ ነው ብዬ 3 ወርም 4 ወርም አቆምኩት መኪናው። አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማን ነው? እኔ ነኝ አይደለ? አንተም እንዳሰራ 10 ሺህ ብር ተቀብለ እንዳሰራ ቁጭ አድርጊያለሁ። መኪናውን ልሽጠውና ለመለስ ስትል ኖ መኪናውን ፈልገዋለሁ የትም እንዳይሄድብኝ አልኩ። እንግዲህ አሁን እዚህ ጋር አንተ ያንተ አሰራር ነው የተጨማለቀው ነው ወይስ ተሙ ይመልስ? አዳምጠኝ። ባደረክልኝ ቀንነት ነው እየተጎዳሽ 4 ወር ሙሉ እሺ ፍራኦል አድምጥ። ተሙ አሁን እሺ አዳምጠኝ። ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ። ካሉም መኪና አንድ ሰው የሆነ መኪና መጥቶ 10 ሺህ ብር ቢለኝ 10 ሺህ ብር ከፍሎ ይወስዳል። ታይትል እሰጠዋለሁ የተፈረመበት ሄዶ ዲኤምቪ ይቀይራል። 4 ነጥብ። ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ ማልገባው? ኢትዮጵያ ምንድን ነው የሚልህ መጥቶ ሌትሴ መኪናው ኢንጂኑ ወይ የሆነ ነገሩ እንትን ነው መካኒካል ነገር ነው እኮ ከካምፓኒ ማውተ መኪና ወዘነ ሰከንድ የሆነ ነገር ሊሆን ይችላል። ይዞ ሄዶ መጥቶ ቀሪ ብር አይ መኪና እኮ ሰተኸኝ እኔ አሁንማ አልከፍልህም ግማሹን ቢካዝ የሆነ ነገር ሆነ ቢለኝ እኔና ያ ሰውዬ ተጣላን ነው አልተጣላንም ነው የሚባለው። ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው። እኔ ማውቀው ይሄንን እንጂ መኪና አንተ ባደረግከው ነገር ተጨመላለቀ ምልህ እኮ ራስህ ጥሩ ነገር እሰራለሁ ብለህ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለም ካልከን አናወራም። ይሰማል ቴዲ? የቴዲ ድምፅ አይሰማም። ይሰማል ይሆናል። ስለዚህ ያንተ ሰምቻለሁ። ኦኬ አሁን እሺ ቆይ ሰምተናል። ከዚህ በኋላ ቴዲ የራሳችሁን ልባስ ስጡ። እኔ ግን ቴምር እድል ሰጥቻለሁ። ኦኬ አንዴ መሀል ልግባ ቴዲ አንድ ጊዜ ፍራኦል እያለ ነው አይደል? አሁን ተሙ ያለው በደንብ አልሰማሁም። እኔ አሁን ፍራኦልም ጓደኛዬ ነው፣ ተሙንም በደንብ አውቀዋለሁ። ሁለቱም ወዳጆቼ ናቸው። እንግዲህ ጉዳዩ በጣም አጨቃጫቂና የተለያዩ ርዕሶች የተፈጠሩበት ረጅም ቪዲዮ ነው። ያው ሊያሰለች ይችላል፣ ግን በጣም ዋና ዋና ሀሳቦች ያሉበት በቪዲዮ ላይ ስለሆነ ነው ለእናንተም እንደዚህ ረጅሙን ቪዲዮ ያቀረብኩላችሁና ፍራኦል ኢቴቻ እኔ ጥሩ ነገር ባደረግኩ ተወቀስኩ እያለ ነው። ልጅቷ ደግሞ ምንም ጥሩ ነገር አላደረክም፣ ከቻልክ ግማሹን ብር መልስልኝ ነው እሷ እያለች ያለችው።
እሱ ደግሞ እያለ ያለው እኔ ብሩን አልመልስልሽም፣ ግማሹን መኪናው ካለ ሙሉ ብሩን እመልስልሻለሁ እያለ ነው። ግን ልጅቷ ዝም ብላለች። የልጅቷ መፍትሄ ሀሳብ ብላ ያቀረበችውን እስቲ እንስማ። መፍትሄው ምን ይሁን? የኔ እናት አንድ ነገር እንደው በሴት ነገር ስላየውሽ እንደው በጌታ አንድ ነገር ልጠይቅሽ፣ መፍትሄ ምን ይሁን እናቱ? መፍትሄ ካተረፈብኝ ብር ግማሹን ይመልስልኝ። ምን ያህል ይገባኛል ብለሽ ታስቢያለሽ? ንገረኝ እስቲ። በቃ ቢያንስ ትራኩን የገዛበትን ሪሲት ይዩና ያተረፈብኝን ሪሲቱ ምናምን ታዩና፣ አንቺ አሁን በዚህ ሰዓት የሆነ ነገር ባገኝ ልክ ነው የምትይውን እስቲ ንገሪ። በቃ በተሰማሽ እሱ የፈለገውን ይስጠኝ፣ ደስ ያለውን ይሄን እሱ የፈለገውን። አዎ እሺ፣ ያውቃል። ማድረግ የምትችለው ነገር አለ። ፊራ አንተ ግራ ቀኙን አይተህ ልትመልስላት፣ ግራ ቀኙን አይተህ አንተ ማድረግ የምትፈልገው ነገር አለ። እሺ፣ አጭርና ግልጽ ነገር። ታንክ ዩ። ውሸታም ሌባነ እጄን ጠምዝዘህ ወስደሃል፣ ብሬን ወስደሃል ምናምን ነው አይደለ? አሁን እኔ አንድ ብር 5 ሳንቲም አልሰጥም። 19500 ዲስካውንት ያደረግኩበት እንግዲህ 5 ሳንቲም አልሰጥም ብለዋል። አይደለም የፈለግከውን 5 ሳንቲም አልሰጥም ብለዋል። ግን ከዚህ በፊት ባቀረብኩላችሁ ቪዲዮ ላይ ከፈለግሽ መኪናው ካለ ሙሉ ብሩን እመልስልሻለሁ ብሎ ተናግሯል። እና መኪናው ያለ አይመስለኝም። ልጅቷም ዝም ብላለች። እሷ እያለች ያለችው ኦቨር አትርፎብኛል ነው። አንድም አደርስልሻለሁ ካለው ታይም በጣም አርፍዶ ኪሳራ ውስጥ ከቶኛል። ያተረፈብኝን በጣም ብዙ ብር ቢያንስ ትንሹን ይመልስልኝ እያለች ነው። እሱ ደግሞ ምንም አልመልስም ብሏል። እስቲ እንግዲህ ፍርዱ ገና የሚቀጥል ይመስለኛል። እሱ ግን በዚሁ ከቀጠለ እኔ ፍርድ ቤትም ልገትራት እችላለሁ ማስረጃ ይዤ ብሏል። ብቻ ነገሩ እየከረረ መጥቷል ሳናስበው። ከእናቴ ጋር ስጣላ ብዙ ሰው ደስ ይለዋል ብዬ አልገመትኩም ነበረ። ከእናቴ ጋር ስታረቅ ወይ ደግሞ ከእሷ ጋር አሪፍ ሲቹዌሽን ውስጥ ስገባ ለካ እኔና እሷ መጣላት ብዙ ሰው እንደሚፈልገው ገባኝ። ከሷ ጋር ተጣልቼ በነበረበት ሰዓት የቀረቡኝ ሰዎች ወይ ደግሞ ለእኔ ያለውልሽ ያሉ ሰዎች ከእሷ ጋር ስታረቅ በቃ ትልቁ ጠላት የሆነ ቁጭ አሉ ማለት። እኔ ባይዘዌ ማዘር ከእሱ ጋር በነበራት ጥል እኔ የለውም ነበር ስለ አልከታተልም በፍጹም ማለት ነው። እና ኤቭሪቲንግ የሚደርሰኝ ከሱ ነበር። እንደዚህ እኮ ዛሬ አለችኝ፣ እንደዚህ እኮ አለችኝ። ያ ነገር በጣም ያናደዋል፣ ለቤት ውስጥ በጣም ይናገራል። እና የሆነ ሰዓት ላይ በዛብኝ። እንደነገርኩ ላይ ሁለቱንም ማስኬድ አልችልም። እሷም የራሷ ያልወደደችው ነገር አላት። በግዴታም ደግሞ ተቀበው ልላትም ደግሞ አልቻልኩም፣ ሞክሬያለሁ። እሱ ደግሞ እዚህ በራሱ ደግሞ የሚፈልገው ነገር አለ ላይክ። ስለዚህ ያለኝ አማራጭ መውጣት ነው ከሁለቱ ማለት ነው። ግን የሆነ ሰዓት ላይ በዛብኝና ታዲያ ለምን በቃ ወጥተህ ለምን አንተ ማትናገርም? የውስጥህን ላይክ እኔ ላይ ከምታወጣው ያንን ህል ወይ እኔ ላይ ሁሉ ነገር ከምትዘረግፈው ለምን ወጥተህ አትናገርም ብዬ ተናገርኩ። እንግዲህ የጂጂኪያ ልጅ እንደሆነች እናውቃለን ሳምሪ። እና ጂጂኪያ ደግሞ ባይዘዌ በጣም ብዙ ጊዜ ሶሻል ሚዲያ ላይ ተወዳጅነት ከሌላቸው፣ ያው ተወዳጅነት ቢኖራትም ግን ያው በጥቂቱ የህዝብ ክፍል ነው የምትወደደው ይመስለኛል። እኔ አሁን በእኔ በኩል ተወዳጅ አይደለችም። አሁን ለጂጂኪያ አይነት ሰዎችን ቲክቶክ ላይ መከተል አይነት ሰው አይደለሁም። እና ለዛም ይመስለኛል ያው ስታገባ በተለይ ደግሞ ለፋኒ ብዙዎች ለሱ ድጋፋቸውን እየሰጡት ስለሚገኙ፣ እንደውም እኔ አንዳንድ ኮሜንቶችን ለማንበብ እንደሞከርኩት ልጅየውን ስታገባ እናትየውን አይተህ የሚባል አባባል አለና እናትየውን አይተህ ነበር ልጅየውን ማግባት የነበረብህ በማለት ብዙዎች እየወቀሱት ይገኛሉ። ብቻ እስቲ እናንተ በዚህ ላይ ምን አይነት ሀሳብ አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።